በቀን ከ10 ሺህ ብር በላይ በወር ከ400 ሺህ ብር በላይ ትርፋማ የሚያደርገን በሀገራችን ኢትዮጵያ እጅግ በጣም ተወዳጅ የሆነው ኦባማ የህዝብ መኪና ለመሆኑ አሁን ላይ ምን ያክል ነው? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትወዱትን ብዙዎቻችሁም በጉጉት የምትጠብቁትን በሀገራችን ኢትዮጵያ በህዝብ ተሽከርካሪዎች ዘንድ እጅግ በጣም ተወዳጅና ትርፋማ የሚያደርገንን የኦባማ ቅጥቅጥ አሁናዊ ሰኔ 15 2018 ይህ ተሽከርካሪ ለማሰራት ምን ያክል ብር ይፈጅብናል? እንዲሁም ይህንን ተሽከርካሪ ካራ ሶሪያ ለማሰራት የትኛው ካራ ሶሪያ ተመራጭ ነው የሚሉትን በዚህ ቪዲዮ አካተን ወደ እናንተ ከች ብለናል። እንደምታውቁት በዚህ ቻናል የመኪና ዋጋ ሲጨምርም ጨምሯል፣ ሲቀንስም ቀንሷል እያልን በተከታታይ ወደ እናንተ የምናደርስበት ቻናል ነው። ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ይህንን ተሽከርካሪ በቀጥታ ከመግዛት ይልቅ ራሳችሁ አስቀጥቅጣችሁ ወደ ስራ መግባት እጅግ በጣም ተመራጭ እንደሚሆን ለብዙ ጊዜያት ስነግራችሁ ነበረ። በእርግጥ ወደ 4 ወር አካባቢ ይመስለኛል ይህንን ተሽከርካሪ መረጃ ካቀረብኩላችሁ። ለመሆኑ በዚህ 4 ወር ውስጥ ለምን ጠፋው? ይህም የሆነበት ዋነኛው ምክንያት ኦባማ የጭነት መኪና ወደ ሀገራችን ኢትዮጵያ እንግዲህ ጅቡቲ ላይ ቆመው እጅግ በርካታ ጊዜያት የጠበቁ ስላሉ ከነሱ ጋር ተያይዞ ነው። ዞሮ የኦባማ የጭነት መኪናን ሰሞኑን ይገባሉ ተብያለሁኝ። እንደገቡ በቀጥታ የምሰራላችሁ ነው የሚሆነው። ነገር ግን ይህንን ተሽከርካሪ ለማሰራት ማለትም ፓወሩን ገዝታችሁ ካራ ሶሪያ ማሰሪያ ቦታ ሄዳችሁ ለማሰራት ምን ያክል ብር ይፈጃል? ለመሆኑ አንድ ጥያቄ እዚህ ላይ ልጠይቃችሁ። በመዲናችን አዲስ አበባ ላይ እጅግ በርካታ የካራ ሶሪያ ማሰሪያ ቦታዎች አሉ። ነገር ግን የሚገርም አሰራር የሚሰራ ሰሞኑ እንግዲህ ወደ 3 ልጆች የቻናል ቤተሰቦችን እንግዲህ በውስጥ ጽፈውልኝ ወደሱ የላኩለት ቦታ አለ። ይህም ዘካሪያስ ካራ ሶሪያ ማሰሪያ ይባላል። እጅግ በጣም የሚገርም ዲዛይን አድርጎ የሚሰራ ብዙ ነገሮችን ከሌሎች የካራ ሶሪያ ማሰሪያ ቦታዎች ጥራቱን የጠበቀ ነገሮችን ተመልክቻለሁ። እናንተስ የትኛውን ካራ ሶሪያ ትመርጣላችሁ? ሐሳባችሁን በኮሜንት ላይ አጋሩን። እንግዲህ ይህንን ተሽከርካሪ በተለይ አሁን ላይ የተለያዩ የመሸጫ ቦታ ላይ በእርግጥ የኦባማ የጭነት መኪና 00 ማለት ነው ባለ 1 ፊልትሮ ባለ 2 ፊልትሮ የሚሉ ልዩነት ለገበያ የሚቀርቡ አሉ። እነዚህ ባለ 1 እና ባለ 2ቱ ላይ ፍላጎት ካላችሁ ለማወቅ በሌላ ቪዲዮ የምሰራላችሁ ይሆናል። ነገር ግን 1 ፊልትሮ እና 2 ፊልትሮ በሚለው ተሽከርካሪ መካከል ወደ 1 ሚሊዮን ከ500 ሺህ አካባቢ የዋጋ ልዩነት አላቸው። ታዲያ እነሱን ገዝተው የነሱን ዋጋ እንግዲህ በጣም የተጋነነ ስለሆነ እዚህ ላይ ዋጋውን ላቀርብላችሁ አልወደድኩም። ሰሞኑን ግን የምሰራላችሁ ይሆናል ብያችኋለሁ። ካራ ሶሪያ ቦታ ሄዳችሁ ካራ ሶሪያውን ለማሰራት የሚፈጅባችሁ አሁናዊ ሰኔ 15 ቀን 2018 እስከ 900 ሺህ ብር አካባቢ እንደሚጨርስ ከተለያዩ የካራ ሶሪያ ማሰሪያ ቦታዎች ላይ ለመመልከት ችለናል። አንዱ ላይ 8 ከ20 አለ፣ አንዱ ላይ 8 ከ40 እንዲሁም አንዱ ላይ 8 ከ50 ሌላ ቦታም እንግዲህ 8 ከ80 እና 900 ማለት ነው። አጠቃላይ እስከ 900 ሺህ ብር ብለን በአቫንስ እንይዘዋለን። ዞሮ አሁን ላይ ኦባማ ቅጥቅጥን ወደ ካራ ሶሪያ ማሰሪያ ቦታ ሄዳችሁ ለማሰራት እስከ 900 ሺህ ብር አካባቢ ይፈጃል። ያ ማለት ኦባማ አይሱዚ ፓወሩን ገዝታችሁ ጋቢናው ራሱን የቻለ የራሱ ወጪ አለው። እንደምታውቁት ከ5 ወራት በፊት የጋቢናን ዋጋ ወደ እናንተ ማድረስ ይታወሳል። ይህም እስከ 1 ሚሊዮን ብር አካባቢ የሚያዝበት አጋጣሚ አለ። ከ800 ሺህ እስከ 1 ሚሊዮን ማለት ነው። ያ ማለት ፓወሩን ገዝታችሁ ካራ ሶሪያ ስታስገቡት ራሱን በራሱ የሚችልበት አማራጭ ይኖራል ማለት ነው። ያ ማለት ኦባማ የጭነት መኪናውን የገዛችሁበትን ዋጋ ያለ ምንም አይነት ተጨማሪ ወጭ ሙሉ በሙሉ ቅጥቅጥ አድርጋችሁ መውጣት ትችላላችሁ ማለት ነው። ይህ ደግሞ እዛው ካራ ሶሪያ ማሰሪያ ቦታው ላይ ጋቢናውን ሊገዟችሁ ይችላሉ። እንዲሁም ደግሞ ሌላ ቦታ ፈለጋችሁበት ቦታ ሄዳችሁ ጋቢናውን መሸጥ የምትችሉበት ፕሮባቢሊቲ አለ ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆኑትን
ኦባማ ቅጥቅጥ የህዝብ መኪና አሁናዊ ሰኔ 15 ቀን 2018 ምን ያክል ብር ይፈጃል የሚለውን መረጃ ነው እንግዲህ ዛሬ ይዤላችሁ የቀረብኩት። ሌላው ተቀጥቅጠው ለገበያ የሚቀርቡ ኦባማ ቅጥቅጥ መኪኖች አሉ። ዋጋቸው እጅግ በጣም ሰፊ ልዩነት አለው። እንግዲህ ዋጋቸውን ከፈለጋችሁ በዚሁ አጋጣሚ ልንገራችሁ። አሁን ላይ እንግዲህ የተለያዩ የኦባማ የቅጥቅጥ መሸጫ ቦታዎች ተመልክቻለሁኝ። እስከ 10 ሚሊዮን 700 ሺህ ብርም 10 ሚሊዮን 900 ሺህ ብርም የሚጠሩ አሉ። ይህ ማለት እጅግ በጣም የተጋነነ የዋጋ ልዩነት በመካከላቸው አለ ማለት ነው። ለዚያ ነው እኔ በተደጋጋሚ የምነግራችሁ ራሳችሁ ፓወሩን ገዝታችሁ የምትፈልጉት ካራ ሶሪያ ቦታ ወስዳችሁ አስቀጥቅጣችሁ ወደ ስራ መግባት የምትችሉበት ጥሩ አጋጣሚ ነው የምላችሁ። እዚህ ላይ ሁለት የምታተርፉት ነገር አለ። አንደኛ ገንዘባችሁን ታድናላችሁ። ሁለተኛ ራሳችሁ እያያችሁ ከመሰረት እስከ ፊኒሺንግ ድረስ በሚገርም ማቴሪያል ተሰርቶላችሁ መኪናችሁ እጃችሁ ላይ ተረክቦ ትመለከታላችሁ ማለት ነው። ስለዚህ ራሳችሁ ፓወሩን ገዝታችሁ ካራ ሶሪያ ቦታ ማሰሪያ ቦታ ሄዳችሁ ራሳችሁ አስቀጥቅጣችሁ ወደ ስራ ብትገቡ እጅግ በጣም ትርፋማ ትሆናላችሁ። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው የሚለውን ኮሜንት ላይ አስቀምጡልኝ። ሰሞኑን እንግዲህ እንዳልኳቸው ኦባማ የጭነት መኪና ጅቡቲ ላይ እንግዲህ ለወራት ቆመው የነበሩ ይገባሉ። እንደገቡ የምሰራላችሁ ይሆናል። ይህ የምሰራላችሁ ዋጋ በድርጅታችን ካኪ ሞተርስ ጋር ስለሚሆን ዋጋው ከሌሎች የመሸጫ ቦታዎች አንጻር እጅግ በጣም ጥሩ የሚባልና ህብረተሰቡን ኪሳቸውን ከግምት ውስጥ ያስገባ ስለሚሆን ሰሞኑን የምሰራላችሁ ይሆናል ለማለት ያክል እወዳለሁ። ዛሬ እንግዲህ ብዙዎቻችሁ ስትጠይቁኝ የነበረውንና ብዙዎቻችሁን በጉጉት የምትጠብቁትን ኦባማ የህዝብ መኪና አሁናዊ ዋጋው ስንት ነው? ምን ያክል ብር ይፈጅብናል? ይህንን ተሽከርካሪ ለማስቀጥቀጥ የሚሉ ዝርዝር ሁኔታዎችን ነው እንግዲህ ወደ እናንተ ይዘንላችሁ የመጣ ነው። በነገራችን ላይ በሌላም ተሽከርካሪ ማስቀጥቀጥ ትችላላችሁ፣ በፉቶን አይነት ማለት ነው። ሌሎች የተለያዩ አይነት የጭነት ተሽከርካሪዎች አሉ። እንዲሁም ደግሞ ራሱ ፉቶን ተቀጥቅጠው ለገበያ የቀረቡ እጅግ በርካታ ተሽከርካሪዎች አሉ። የፉቶንን ቅጥቅጥ ዋጋ ነገርን ካላችሁ ኮሜንት ላይ አሳውቁኝ። እስኪ እስከዚህ መቆየታችሁን እንዳውቅ 3 ቁጥር ብላችሁ ጻፉልኝና የፉቶንንም ዋጋ አሳውቀን በሉኝ። በሚገርም ቅጽበት እኔም የምሰራላችሁ ይሆናል ለማለት ያክል ወዳለሁ። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።